የአይምሮ ህሙማን ሪሃቢሊቴሽን ሴንተር ነው። ሁለት ስራ ነው የሚኖረን። አንደኛው ስፒሪቹዋል፣ ሁለተኛው ደግሞ ፕሮፌሽናል በሆነ መንገድ ፕራዮሪቲ ሰጥተን የምናገለግለው በሜዳ ላይ የወደቁ ራቆታቸውን እርቃናቸውን በየአደባባዩ ለሚንከራተቱ ወንድሞችና እህቶች፣ በክፉ በጋኔል የተያዙ አደባባይ ላይ ያሉትን ወንድሞች ፕራዮሪቲ ሰጥተን እነሱን ነው የምናገለግለው። ክፍያ የሚከፈልበት ሆስፒታል አይደለም። የዛሬ 10 ዓመት የሚገርምሽ ይሄን ነገር ለማድረግ በጣም ተንቀሳቅሼ ግን ጊዜው አልነበረም። ማምላክ ያከናውናል፣ እኔ ባሪያው ሰራለሁ አላለም። እኛ ባሪያዎች ተነስተን እንሰራለን ነው የሚለውና እግዚአብሔር ማላቀውን ሸክም በውስጥ ያስቀምጧል። አንዳንድ ሰው በቤተሰብ ውስጥ እንደዚህ አይነት ችግር ሲኖር ያን ነገር ለመበቀል እንደዚህ አይነት ነገሮችን ሊያደርግ ይችላል። እንደዚህ አይነት ምንም አይነት ፋሚሊ የለኝም። ራይ ካንቺ አይደለም የሚጀምረው የሰማይ ሀሳብ ስለሆነ እግዚአብሔር በልቤ ውስጥ የሆነች ነገር ድሮፕ አረገ። ሰው ሲያያቸው ይሸሻል። እኛ ግን እንድንቀርባቸው የሚያደርገን መንፈስ ቅዱስ ነው። ደግሞ በአገልግሎቴ በጣም ብዙ ሰው ተፈውሷል። አዋሳ ላይ ያለው አዲስ አበባ የሚባል እብድ ነበር። መንገድ ላይ ያገኘሁትና በጌታ በኢየሱስ ክርስቶስ ስም ተከተለኝ አልኩት። አሳምቡሳ ምናምን ገዛው፣ ብር የለኝም። በላ። ከዛ ዘሆል ናይት መጸለይ ያለብኝ ብዬ ከሱ ጋር አንድ ክፍል ውስጥ ገብተን መጸለይ ጀመር። ከእንቅልፌ ብቻ ብንን አላልኩም። ቀና አዲስ አበባ ቁጭ ብሎ እንደዚህ ይጠብቀኛል። በቤተ ክርስቲያን ውስጥ በርካታ መልካም ነገሮች ይሰራሉ። በፕሬዘንስ ቤተ ክርስቲያን ደግሞ ከአገልግሎት ባለፈ ለአረጋውያን የምገባን ማዕከል ገንብታቸዋል። ብሎም ለሴተኛ አዳሪዎችና ለህፃናት የመድረስን አገልግሎት አላችሁ። ይህንን ስራ ብዙዎቻችን እናውቀዋለን። ረጅምም ጊዜ የወሰደ አገልግሎት ነው። ይህንን ስራ መንግስት አይቶ ተጨማሪ ቦታ ሰጥቷቸዋል። በዛ ቦታ ላይ ምን ልትሰሩ አሰባችሁ? ቀጣይ ሂደቱስ ምን ይመስላል? ካቢኔ ወስኖ የሰጠን ለበጎ አድራጎት ስራ የሚውል መሬት አለ። እንግዲህ ይሄንን መሬት ለብዙ አመት ነበረ ስንጠብቀው የነበረው። ማለት እንዴት ብዬ ልንገርሽ፣ በጣም ረጅም አመት የጸለይንበት ነው። ረጅም አመት እግዚአብሔርም የተናገረን፣ ግን መቼ ነው ጌታ ሆይ ጊዜው መቼ ነው የሚፈጸመው ብለን ከእግዚአብሔር የምንጠብቀው መሬት ነው። ቱ ቢ ኦነስት እና ምንድነው እግዚአብሔር በልቤ ውስጥ ያስቀመጠው በተለይ እነዚህ ከአይምሮ ህመም ጋር የተገናኘ ችግር ላለባቸው ወንድሞችና እህቶች ከድሮም ጀምሮ ውስጤ ይቃጠላል። የዛሬ 10 ዓመት የሚገርምሽ ይሄን ነገር ለማድረግ በጣም ተንቀሳቅሼ ግን ጊዜው አልነበረም። አዋሳም ላይ መሬት ገዝተን ነበረ። በነበረው ችግር ምክንያት ከከተማው ወጣ ያለ ነው፣ የሀይቁ ጀርባ ላይ ነው። ያንን ነገር ማከናወን አልችልም። የሀገሪቱ የፖለቲካ ሁኔታ ያልተረጋጋበት ጊዜ ነበረ። ወደዚህ መጣን። ጌታ ሆይ የቱ ጋር ነው የምትፈልገው? መቼ ነው የሚሆነው? የሚል ለኛ ትልቅ ጥያቄ አሳይመንት ነበርና እግዚአብሔር የተባረከ ይሁን። እንግዲህ በከተማ አስተዳደሩ ጥያቄያችን ተመልሶ የግንባታ ስፍራ ተቀብለናል። በሰሞኑን የተቀበልነው በዚህ ቦታ ላይ የሚገነባው የአይምሮ ህሙማን ሪሃቢሊቴሽን ሴንተር ነው። ሁለት ስራ ነው የሚኖረን። አንደኛው ስፒሪቹዋል፣ ሁለተኛው ደግሞ ያው ፕሮፌሽናል በሆነ መንገድ ብርድ ሲለን፣ ጉንፋን ሲይዘን፣ የተለያየ ነገር ሁሉ ሕክምና እንደምናገኝ ሁሉ የአእምሮም ጤና መቃወስ ሕክምና ቢደረግ ምንም ኃጢአት አይደለምና በሕክምናው መደረግ ያለበትን ነገር እናደርጋለን። እንደገና ደግሞ ፓራራሊ ደግሞ መንፈሳዊ ነገር ደግሞ በጣም አጥብቀን ነው የምንሰራው። ስፒሪቹዋልም እንደገና ደግሞ ፕሮፌሽናልም በሆነ መንገድ የሕክምና አገልግሎት የሚሰጥ ሪሃቢሊቴሽን ሴንተር ነው። ይሄ ሪሃቢሊቴሽን ሴንተር እንግዲህ በዚህ አመት ግንባታው ይጀምራል። እግዚአብሔር ከረዳን በዚህ አመት እንጨርሰዋለን። ለእግዚአብሔር የሚሳነው ነገር የለም። ደግሞ 12 ፎቅ ብዙ አይደለም፣ ጅማሬ ነው። ገና ከዚህ በላይ እንሰራለን። ብዙ ነገሮች ገና እግዚአብሔር ከፊታችን አስቀምጧል፣ እናምናለን። ከፊታችን ባለው በቅርብ ጊዜ የሚጀምር የአእምሮ ህሙማን ሆስፒታል ነው። ይህንን ሆስፒታል ሳስብ ይሄ ሆስፒታል የሚያገለግለው በተለይ ፕራዮሪቲ ሰጥተን የምናገለግለው በሜዳ ላይ የወደቁ ራቆታቸውን እርቃናቸውን በየአደባባዩ ለሚንከራተቱ ወንድሞችና እህቶች፣ እናት አባት አቅቶት ከአቅም በላይ ሆነው በእግር ሰንሰለት በእጅ ሰንሰለት በክፉ በጋኔል የተያዙ አደባባይ ላይ ያሉትን ወንድሞች ፕራዮሪቲ ሰጥተን እነሱን ነው የምናገለግለው። ክፍያ የሚከፈልበት ሆስፒታል አይደለም። እንደ መቄዶንያ ወይም እንደ ሌሎች የበጎ አድራጎት ስራ ተቋማት እንደዛ ነው የምናደርገውና ፕራዮሪቲ አድርገን በቤት ውስጥ የታሰሩ
ቤተሰብ አንዳንድ ቤተሰብ ከእውቀት ማነስ የተነሳ ከማህበረሰቡም ከሚያደርስበትም ጫና የተነሳ ራሱን ኤክስፖዝ ማድረግ አይፈልግም። ስለዚህ ልጃቸውን በጓዳ ያስራሉ፣ ጨለማ ቤት ውስጥ ዘግተው ያስቀምጣሉ። ገጠር ደግሞ ለዘመድ ይልካሉ። ዘመዶችም ደግሞ ሚስትሪት ያደርጓቸዋል። በቃ በእግዚአብሔር እንደተቀሰፉ፣ እግዚአብሔር እንደጠላቸው፣ መቅሰፍት እንደሆኑ አይደለም የቤተሰቡ እርግማን እንደሆኑ፣ መጥፎ እድል እንደሆኑ ተደርጎ ይቆጠራሉና እኔ ለነዚህ ነው መድረስ የምፈልገው። እነዚህን ወንድሞች እነዚህን እህቶች መታደግ ነው የምፈልገው። ጌታ በልቤ ያስቀምጠው እንደዛ ነው። እኔም ጋር ባለቤቴም ጋርና በፕራዮሪቲ እንትን ነው እነሱን ነው ፎከስ አድርገን የምናገለግለው። ግን ከዛው ውጪ እናት አባት ኖሯቸው ቤተሰብም ኖሯቸው ግን መንፈሳዊውን ደግሞ እርዳታ የሚፈልጉ አሉ። በሕክምና ሚሊየንስ አውጥተው ውጭ ሀገርም እዚህ ሀገርም አሳክመው ግን ጉዳዩ ስፒሪቹዋል ሆኖባቸው ተጨንቀው ያሉ ሰዎች አሉ በየቤቱ በየጓዳው። ለነሱ መድረስ ፈልጋለሁ፣ ረፍት መሆን ፈልጋለሁና በመንፈሳዊ ነገርም የሚረዳ ተቋም ስለሆነ ሞር እነሱን መርዳት እችላለሁ ብዬ አስባለሁ። ሌላው በአውሮፓና በአሜሪካ ያለው በተለይ ለአገልግሎት በሄድኩባቸው ሀገራት ትደነግጣለህ። ማለት ይህን ያክል ምን ነክቶናል? በሰው ሀገር ሄደን በባዕድ ሀገር ሄደን ሜዳ ላይ ወደቀን ነው የምትለው። ጀርመን በቅርብ ጊዜ ሄጄ ነበረ። በጣም አውስ ሾክድ፣ በጣም ነው የደነገጥኩት። ማለት ፓርክ አለ መናፈሻ፣ እንደዚህ ኢትዮጵያና ኤርትራውያን እንደዚህ ሳሩ ላይ ተኝተዋል። እና ከኛ ጋር የነበረው ወንድም ሲነግረኝ በቃ እዚህ እየተዝናኑ ነው የሚመስላለኝ። they are homeless አለኝ። ዲፕረስድ ነው። በአማርኛ ያስተናግራቸው ሊያናግሩ አይፈልጉም። በትግርኛ ያስተናግራቸው ሊያናግሩ አይፈልጉም። በቃ ብቻቸውን እያወሩ ይሄዳሉ። ጥግ ስር የሆነ ነገር ለብሰው ይቀመጣሉ ምናምን። ልብህ ነው የሚሰበረው። አሜሪካም ለአገልግሎት በሄድኩባቸው ሎስ አንጀለስ ለምሳሌ ካሊፎርኒያ ሎስ አንጀለስ ለማገልገል በሄድኩበት ጊዜ ልነግር አልችልም የነበረውን የአእምሮ ህመምተኛ ብዛት እና የሰው ህይወት በገንዘብ ብዛት ብቻ አይደለም። ብዙ ገንዘብ ስላለው ሰው በገንዘቡ ኃይል ይድናል ማለት አይደለም። እና ኢየሱስ ነፃ ካላወጣት የሰውን ነፍስ ሰይጣን ካሰራት ሰው ሊፈታት አይችልም። ሐኪም ፊዚሻን ሊፈቷት አይችሉም ኢየሱስ ካልፈታትና ለአውሮፓም ለአሜሪካም ላሉ ወንድሞቼና እህቶቼ በዚህ ህመም ውስጥ ለሚሰቃዩትም መድረስ ፈልጋለሁና በቅርብ ጊዜ እግዚአብሔር ቢፈቅድና ብንኖር ግንባታው ይጀመራል። የሰማይ አምላክ ያከናውናል። እኛ ባሪያዎቹ ነው ያለው። እኔ ባሪያው ሰራለሁ አላለም። እኛ ባሪያዎቹ እንሰራለን፣ ተነስተን እንሰራለን ነው የሚለውና እግዚአብሔር ቢፈቅድ ከወንድሞቼ ከእህቶቼ ጋር ከኢትዮጵያውያን ጋር ከኤርትራውያን ጋር ይህንን ነገር በጋራ በመሆን በቅርብ ጊዜ ውስጥ ገንብተን አገልግሎቱ እንደሚጀምር ተስፋ አለኝ። መሰረት ድንጋይ ሳይሆን የምንጥለው ሪቫን ነው የምንቆርጠው። በጣም ደስ ይላል። እኛም ባሪያዎቹ አብረን እንሰራለን። በዚሁ አጋጣሚ ብዙ የሚመረጥ ምርጫ አይደለም የተመረጠው ከአእምሮ ህሙማን ከመድረስ ረገድ አንጻር ሰው የሚፈራቸው ብዙ ተስፋ የተቆረጠባቸው አይነት ሰዎች ናቸውና እንዴት መረጥከው ይሄንን አገልግሎት? ምክንያቱም ብዙ የሚመረጥ አይደለም፣ ሰዎችም ኖ ሶሉሽን ብለው የሚዘጉት መንገድ ነውና እንደ አገልጋይ ይሄን መንገድ እንዴት መረጥ? ከልጅነቴ ጀምሮ ነው ይሄ ነገር በውስጤ የሚመላለሰውና አያቴ ከተማ ልካኝ እቃ ለመግዛት እና ቀን ላከችኝ። እኔ አንድ የአእምሮ ህመምተኛ እብድ የሚባል መንገድ ላይ ያገኘሁት እና ቸርች ወስጆ ቀኑ ሙሉ ጸለይኩለት። ከዛ መሸ፣ ሚድናይት ሆነ። ቤተሰቦቼ እኔ ፍለጋ ከተማው ሲታሰስ ነበርና እግዚአብሔር ማላቀውን ሸክም በውስጥ ያስቀምጧል። አንዳንድ ሰው በቤተሰብ ውስጥ እንደዚህ አይነት ችግር ሲኖር ለምሳሌ የሜንታል ፕሮብሌም ያላቸው ቤተሰቦች ሲኖሩት ያን ነገር ለመበቀል እንደዚህ አይነት ነገሮችን ሊያደርግ ይችላል። ግን እኔ እንደዚህ አይነት ምንም አይነት ፋሚሊ የለኝም። ከእንደዚህ ከሜንታል ፕሮብሌም ጋር የተገናኘ ችግር ያለበት ፋሚሊ ኖሮኛ አቅም ማለት እስከማውቀው ድረስ እኛ ቤተሰብ ውስጥ እንደዚህ አይነት ሰው የለምና ነገር ግን ራይ ሁሉ ጊዜ ካንቺ አይደለም የሚጀምረው ወይም ካንቺ ሁኔታ ካለሽበት ሰፈር ካንቺ
ሰራውንዲንግ አይደለም የሚጀምረው ከሰማይ ነው። ሶ የሰማይ ሀሳብ ስለሆነ እግዚአብሔር በልቤ ውስጥ የሆነች ነገር ድሮፕ አረገ አስቀመጠ። ራይ ደስ በማይል ነገር ውስጥ አንተን ደስ የሚል ነገር ነው ብዬ ነው ማስበውና ሰፈሪንጉ ራሱ ደስታ ነው። ከባዱ መንገድ ላንተ ኢንጆይ እያደረከው ነው የምትሄደውና ምናልፍበት መንገድ ከባድ ቢሆንም ግን ደስተኞች ነው የሚያደርገንና በዚህ አገልግሎት ውስጥ እኔ ትልቅ ደስታ አለኝ። የሚገርምሽ በጣም አጋጣሚ መክሊቴም እንደዛ ናት። እጮኛሞች ሆነን ላይክ ወክ እያደረገ ምናምን እንደዚህ አይነት ሰው ስናገኝ እንሄድ ነበር፣ እናገኛቸው ነበር፣ እናወራቸው ነበርና እግዚአብሔር በውስጥሽ ያስቀመጠው ነገር ነው። ሰው ሲያያቸው ይሸሻል። እኛ ግን እንድንቀርባቸው የሚያደርገን መንፈስ ቅዱስ ነው። ደግሞ በአገልግሎቴ በጣም ብዙ ሰው ተፈውሷል፣ ከቁጥር በላይ ቶታሊ አይምሯቸው ማይሰራ ሰዎች በጣም ብዙ እና ሸክም አለኝ። አንድ ነገር ልጨምርልሽ። ቤይ ኤሪያ ኦክላንድ የምትባል ከተማ ውስጥ እያገለገልኩኝ አንድ እህት እንደዚህ ያለችኝ፣ አንድ በጣም በቤት ውስጥ ታስራ የተቀመጠች እህት አለች። አይ ቲንክ ሳኖዜ እና which is like half an hour maybe 1 hour ምናምን አካባቢ ድራይቭ አድርገሽ የምትሄጂው ነው ከኦክላንድ። ሰዓት አልነበረኝም። ከዛ ወደ ፖርትላንድ ሄድ ነበር። ግን ልጅቷ እንደዛ ብላ ነገረችኝና እሺ ብያት ሄድኩኝ። በሆል ናይት መተኛት አልቻልኩም። ልጅቷን ሳስባት እርዳታ የጠየቀችኝ ሴትዮ እስካገኛት ድረስ ውስጤ በጣም እንትን ይል ነበርና አገኘዋት። መሄድ ፈልጋለሁ፣ ለሷ መጸለይ ፈልጋለሁ አልኩ። በዛ የነበሩ ወገኖች ተሰባስበን አንድ ላይ በመኪና 1 hour ድራይቭ አድርገን ሳኖዜ ከተማ ሄድን። ሶ ኤርትራውያን ናቸው። ቤታቸው ገባን። ልጅቷን ይፈሯታል። ስትመጣ ምናምን ይጨነቃሉ። እናትየውም ትጨነቃለች። ሊወጡ ምናምን ይሞክራሉ። እንደዚህ በሩን እያዩ ነው። በጣም ጥንቃቄ የሚደረግባት ሴት ናት እና እናቷን እገልሻለሁ ብላታለች። ሶ በጣም ታሪኩ እንዴት ብዬ ልንገር፣ ትራጀዲ ነው። በጣም ያስፈራ ታሪክ ነው። የእናቷ እህት ወንድ ልጅ አላት። ላይክ 40 ምናምን አመቱ ነው። ከኤርትራ እጮኛ ያጫል። ሶ ኤርትራ ሄዶ ማግባት ይኖርበታል። እናትየው ፕሮሰስ አድርጋ ምን ብላ ጨራርሳለት ሊሄዱ ሲሉ ግን እናትየው ሞር ገንዘብ ሜክ አርጋ ልጇን በጣም ማስደሰት ፈለገች። ሶ ምን አደረገች? ትንሽዬ ቀን ጨምረን ሰርጉ ይራዘምና የተሻለ ደግሞ ሰርግ፣ ከፍ ያለ ሰርግ እናድርግ የሚል እናትየው ሀሳብ አመጣች። ሶ ልጁ ቢላ አንስቶ እናትየውን ወጋት፣ ገደላት። አንገቷን ከላዩ ላይ ቆረጠው። ሶ እቺ ልጅ ከዝኑ ናት ማለት ነው። ሶ እቺም እናቷን አፋውታ ገልሻለሁ ብላታለች። ሶ ገልሻለሁ ስትላት የእህቷ ታሪክ ነው የሚፈጠረው ማለት ነው። አንገቷን ሊትራሊ አንገቷን የቆረጠው ልጇ የአእምሮ ህመም ነበረው። ሶ እዛ ቤት ስገባ የጥንቃቄ ነገሮች ተወራ። ሶ እኔ ያስኩት ደግሞ ይበልጣል፣ እኛ ጋር ያለው በእነሱ ጋር ካለው ይበልጣል ስለሚል ሶ ልጅቷን አፕሮች አረኳት ማለት ነው። ገባው፣ አገኘዋት። የሚገርም ልጅቷ ዝም ብላ ልጅ እንዳትመስል ኦባማ ሸልሟታል። ሃይ ዲስቲንክሽን ተማሪ ናት። በጣም ብሪሊየንት ተማሪ ናት። ሰቃይ ናት። ዩኒቨርሲቲ ሰቅላን የተመረቀችው ኦባማ የሸለማት ልጅ ናት። ግን ኦል ኦፍ ዘ ሰደን የሆነ ቀን አይምሯ ባዶ ሆነ። ሶ ልጅቷን አገኘዋት፣ አወራዋት፣ ጸለይኩላት። እግዚአብሔር ስራ ሰርቷል ብዬ አምናለሁ። ሶ አፍተር ፕሬየር እንደገና 1 hour ተመልሼ ደግሞ ወደ ኦክላንድ ሄድኩ ማለት ነው። ባጭሩ እግዚአብሔር ውስጥ ካስቀመጠው ለዛ ነገር አንተ ፍቅር ይኖርሃል። ያንን ነገር ስታደርገው በፓሽን ነው የምታደርገው፣ በደስታ ነው የምታደርገው። አንድ ጊዜ ነው ኢንተርቪው ያደረኩት፣ እንደዚህ ሲሪየስ ኢንተርቪው ያደረኩት አንድ ጊዜ ነው። ኪያ ሾው የሚባል ሾው ላይ ነው የቀረብኩት። አብይ ታደለ የዛሬ 10 አመት ማለት ነው። ሶ ያቀረበኝ ጊዜ የነገርኩት ኤን ቪዥን ነበር። የዛሬ 10 አመት እንደዚህ ኢንተርቪው ሲያደርገኝ የነገርኩት ቪዥን ሆስፒታል መክፈት አላማ አለኝ የሚል ነው። ሶ አፍተር 10 years ቪዥኑ ወደ ሪያሊቲ መጣ። እግዚአብሔር ይመስገን። በዚህ አጋጣሚ እንደው በዚህ ልክ ፋሚሊ የሚፈራቸው አይነት ሰዎችን ኬር ካደረክ ወይም ደግሞ ከዚህ በፊት የማረጉ ልምድ እንዳለክ የተወሰነ ሰምቻለሁና ተመተህ ታውቃለህ ወይም ደግሞ አስፈራርተው ያውቃሉ? ምን አይነት ገጠመኝ አለክ ልታነሳልን የምትችለው? አዋሳ ላይ ያለው አዲስ አበባ የሚባል እብድ ነበር።
ከአዲስ አበባ ነው ሄደው እና ስሙ ራሱ አዲስ አበባ ነውና አዲስ አበባ ታዋቂ እብድ ነው በከተማችን። አሁን ምናልባት አዋሳ ሆነው የሚሰሙኝ ሰዎች በደንብ ነው የሚያስታውሱት። መንገድ ላይ ያገኘሁትና በጌታ በኢየሱስ ክርስቶስ ስም ተከተለኝ አልኩት እና ከፒያሳ እስከ ማውንቴን ስናክ ቸርቻችን እስካለበት በግምት አንድ 5-6 ኪሎ ሜትር ያክል ተከተለኝ እና በኢየሱስ ስም እያልኩ ከዛ እያዘዝኩት እሱም እየታዘዘ ቸርች ገባን። ህይወት ብርሃን ታቦር ህይወት ብርሃን ትባላለች። በጣም የተባረከች ቸርች ናት። ቀኑ ሙሉ ጸለይኩለት። ከዛ አሳምቡሳ ምናምን ገዛው፣ ብር የለኝም። አሳምቡሳ ምናምን ገዛውለት በላ። ከዛ በኋላ መቀስ አመጣውኝና ጸጉሩን ቆረጥኩት። ድሬድ ነው። ገላውን ከማጠቤ በፊት ልብስ ማምጣት አለብኝ። ከዛ ቤት ሄድኩ። ለሱ የሚበቃ ልብስ የለኝም። የአክስቴን ልብሶች ምናምን አድርጌ በቃ ልብስ እንዲሆን ብቻ ገላው እንዲሸፍን ምንም የለበሰ ሰው አይደለም። እና ከዛ ዘሆል ናይት መጸለይ ያለብኝ ብዬ ከሱ ጋር አንድ ክፍል ውስጥ ገብተን መጸለይ ጀመር። በቃ እየጸለይኩ ቅድም እንዳልኳችሁ ቀኑ ሙሉ ጸልዬለታለሁ። አሁን የሌሊት ጸሎት ነው፣ አዳር ጸሎት ነው መጸለይለት። በጣም ደክሞኛል፣ አልበላውም። ከዛ እኔና እሱ ብቻ ነን። ከዛ እየጸለይኩለት ደከመኝ ማለት በቃ ስጋዬ ደከመ። ሰው ነንና ስጋ ለባሽ ስለሆንኩ ከዛ ኃይል ልሞላልኩና ተንበረከኩ። በልሳን እየጸለይኩ ተንበረከኬ እንቅልፍ ወሰደኝ። አዲስ አበባ የት ነው ያለው? ቁጭ ብላሉ አግዳሚ ወንበር ላይ ሚድናይት አካባቢ የተኛው ይመስለኛል። ዝም ብዬ በግምት ነው፣ ስንት ሰዓት እንደተኛውም አላውቅም። ብቻ ባትሬ የሚባል ብርሃኑና ባትሬ የሚባሉ የቤተክርስቲያናችን ጠበቃዎች አሉ። በጣም የሚገርሙ የጸሎት ሰዎች፣ ቸርቿን በጸሎት ነው የሚጠብቁት። የሚገርሙ ብቻ ይሁን አላሁ አክበር ነው የሚመስለው ጸሎታቸው ራሱ በጣም ነው ድምጻቸው ከፍ የሚለው። ከእንቅልፌ ብቻ ብንን አላልኩም። ቀና አዲስ አበባ ቁጭ ብሎ እንደዚህ ይጠብቀኛል። እብዱ ይጠብቀኛል እንደዚህ እንዳልጎዳበት እንደዚህ ብሎ ይጠብቀኛል። ማለት ያው እኔ የሚመስለኝ ማለት ነው እየጠበቀኝ ነው ብዬ ማስበው። ሊገለኝ ይችላል፣ ሊያጠፋኝ ይችላል። ትንሽ ልጅ ነኝ። በጣም የሚያስደነግጥም ነው ደግሞ የእግዚአብሔር ጥበቃ ከኛ ጋር እንዳለ፣ እግዚአብሔር እንደማይጠል እንደማይተው፣ ደግሞ ራይን የሰጠ እግዚአብሔር ብቻን እንደማይተው የሚያሳይ ነውና አንዱ ገጠመኝ ይሄ ነው። በስተመጨረሻ ሳልለው አላልፍም የምትለው ነገር ካለ ለተመልካቾቻችን እንድትናገር እድሉን ልስጥ። በመጀመሪያ እግዚአብሔርን እጅግ አድርጌ አመሰግናለሁ። እድሜ ደግሞ ሰጥቶን አይደለም በቸርነትህ ነው የሚለው አይደል? አመታቾችን ታቀዳጃለህ። ይሄ እግዚአብሔር የቸርነት ውጤት ነው። በቃ እግዚአብሔር ቸር ስለሆነ ብቻ ነው እዚህ ጋር ቆምጭ ብለን የምናወራውና መጀመሪያ ክብር ለእግዚአብሔር ይሁን ለዚህ ላደረሰን። ጥሪያችንና ክብረት ተገኝተክ በዚህ ልክ ስላወራን በጣም ደስ ብሎኛል። ከቀሪው የፕሬዘንስ ቲቪ ፕሮግራሞች ጋራ አብራችሁ እንድትቆዩ እየጋበዝኩኝ በዚሁ እሰናበታችኋለሁ። ሰላም።